ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ በህዝብ ለህዝብ ግንኙነት ፎረም አስተባባሪነት የተዘጋጀውና በጎረቤት ህዝቦች መካከል ጠንካራ ትስስር ለመፍጠር ያለመ የውይይት መድረክ በመቀለ ከተማ ተካሂዷል። በውይይት መድረኩ የትግራይ፣ የአፋር፣ የአገው፣ የቅማንትና የአማራ ህዝቦች ተወካዮች እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎች ተሳትፈዋል። በቀዳሚነት እንመለከተዋለን። ከ3 ዓመት ተኩል በፊት የተጠናቀቀውን ደም አፋሳሽ ጦርነት ዳግም ሊቀሰቅስ የሚችልባቸው ስጋቶች ቢኖሩም የአብይ አህመድ አገዛዝ ወደ ሙሉ ጦርነት እንዳይገባ የሚያግዱ እንቅፋቶች እንዳሉት የዓለም አቀፍ ክራይሲስ ግሩፕ ገለጸ። በዝርዝር ይዘነዋል። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆን በአፍሪካ ቀንድ ያለው የሰላም ውጥረት እንዲደግፉ አዲስ ሹመት ተሰጣቸው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዮሴፍ የቀድሞውን የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆን በድጋሚ ኢትዮጵያና ትግራይ እንዲያስታርቁ ተልዕኮ ይሰጣቸዋል ተብለዋል። እናስደምጣችኋለን። በአማራ ክልል ውስጥ በመንግስትና በፋኖ ታጣቂዎች መካከል የሚደረገው ውጊያ በቀጠለበት በአሁኑ ወቅት የአማራ ፋኖ ብሔራዊ ንቅናቄ ከደፈጣ ውጊያ ወደ መደበኛ ውጊያ እየተሸጋገረ መሆኑን ገለጸ። እነግራችኋለን። ግብጽና ኤርትራ የወደብ ልማትና የባህር ትራንስፖርት ስምምነት ተፈራረሙ። አዲሱ ጥምረት በአብይ አህመድ አገዛዝ ላይ አዲስ ጫና ፈጥሯል ተብለዋል። የሚሉና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። በህዝብ ለህዝብ ግንኙነት ፎረም አስተባባሪነት የተዘጋጀውና በጎረቤት ህዝቦች መካከል ጠንካራ ትስስር ለመፍጠር የውይይት መድረክ በመቀለ ከተማ ተካሂደዋል። በውይይት መድረኩ የትግራይ፣ የአፋር፣ የአገው፣ የቅማንትና የአማራ ህዝቦች ተወካዮች እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎች ተሳትፈዋል። በመድረኩ ላይ በትግራይ፣ በአማራ፣ በአፋር፣ በአገውና ቅማንት ያለውን አለመረጋጋትና ልዩነት ወደ ነበረበት መደበኛ ሁኔታ ለመመለስና ሰላምን ለማስፈን ትኩረት ያደረገ ሲሆን እንዲሁም የህዝብ ለህዝብ ግንኙነትን ለማጠናከር የሚረዱ ስትራቴጂካዊና የመፍትሄ ሀሳቦችን የሚያመላክት ጥናታዊ ጽሑፍ ቀርቦ ውይይት ተደርጎበታል። በጥናቱ ላይ እንደተገለጸው መንግስት ቢቀያየርም ህዝብ ግን ሊቀየር ስለማይችል ይህ የህዝብ ለህዝብ ግንኙነት ወቅታዊና ወሳኝ ነው ተብለዋል። በተለይ በትግራይ፣ በአማራና በአፋር ክልሎች መካከል ያለው ታሪካዊ ግንኙነት እንዲጠነክር ማድረግ የእነዚህ ክልሎች ህዝቦች ታላቁ የጋራ እቅድና ህልም ይዘው የሚጓዙ ወንድማሞች ህዝቦች መሆናቸውን አስረድተዋል። ጥናታዊ ጽሑፉ በንግድ፣ በሃይማኖትና በስነ ጥበብ መካከል ያለው የጠበቀ ትስስር ለማጠናከር ለጠንካራ ሰላም መዋል እንዳለበትም አስምሮበታል። ማህበራዊና ኢኮኖሚያዊ አቅማችንን ለማጠናከር እንደ ስፖርታዊ ውድድሮችና የመሳሰሉ መድረኮችን ማዘጋጀትም ወሳኝ መሆናቸው በመድረኩ ተገልጿል። በ3 ክልሎች የተጀመረው የህዝብ ለህዝብ ግንኙነት ወደ ሌሎች ክልሎችም እንዲስፋፋ ትኩረት ተሰጥቶ እንደሚሰራና ይህ ፎረም በመንግስትና በሌሎች አካላት መካከል የሚፈጠሩ ግጭቶችን በዘላቂነት ለመፍታት እንደሚያገለግል ተገልጸዋል። በመድረኩ ላይም አስተያየታቸውን የሰጡት አባ ጦን በርሄ መድረኩ ወቅታዊና አስፈላጊ መሆኑን በመግለጽ ህዝብ ከህዝብ ከተለያየ ነገሮች ሁሉ እንደሚበላሹ አስጠንቅቀዋል። ይህ ህዝብ በብዙ ታሪካዊ፣ ባህላዊና ማህበራዊ ሰንሰለት የተሳሰረ ነው ያሉ አባ ጦም በሁለት ግለሰቦች መካከል ግጭት ሲፈጠር ሽማግሌ እንደማያስፈልግ ሁሉ ህዝብ ከህዝብ ሲለያይም ይህንን ለመፍታት የህዝብ ለህዝብ ግንኙነት የሚባል ተቋም ወሳኝ መሆኑን ገልጸዋል። አባ ጦም አክለውም ከማንኛውም ሃይማኖትና እምነት በፊት ሰው መሆናችንን ማመን አለብን። ግንኙነታችንን በፍትህና በመከባበር ላይ የተመሰረተ ሊሆን ይገባል ብለዋል። ሌሎች በመድረኩ ላይ የተሳተፉ ወገኖች በበኩላቸው ይህ ግንኙነት ወሳኝ በመሆኑ ሊዘነጋ እንደማይገባ አስምረውበታል። ይህ የህዝብ ለህዝብ ግንኙነት ከጠነከረ የተሻለ የፖለቲካ ምህዳርና አመራር ሊፈጠር እንደሚችል ገልጸዋል። ዘላቂ ሰላም፣ ወንድማማችነት የሚመጣው መረዳዳት ሲኖር መሆኑን በመጠቆም ማንኛውም ህዝብ ብሔር በማንኛውም ቦታ ሲጨፈጨፍና ጥቃት ሲደርስበት ሁላችንም በጋራ ልናወግዘውና ልንተባበር ይገባናል ብለዋል የመድረኩ ተሳታፊዎች።
በየጊዜው የሚነሱ የፖለቲካ መሪዎች የሚፈጽሙትን ታሪካዊ ስህተት ለማረም እንደዚህ ያሉ ህዝባዊ ፎረሞች ወሳኝ መሆናቸውን የመድረኩ አስተባባሪዎች አስምረውበታል። ይህ በመቀሌ የተጀመረው መድረክ በሌሎች ክልሎችም ተጠናክሮ እንደሚቀጥልና ይህንን ለማሳካት የማህበረሰብ ተሳትፎ እንደሚያስፈልግ ተገልጸዋል። ከ3 ዓመት ተኩል በፊት የተጠናቀቀውን ደም አፋሳሽ ጦርነት ዳግም ሊቀሰቀስ የሚችልባቸው ስጋቶች ቢኖሩም የአብይ አህመድ አገዛዝ ወደ ሙሉ ጦርነት እንዳይገባ የሚያግዱ እንቅፋቶች እንዳሉት የዓለም አቀፍ ክራይሲስ ግሩፕ ገለጸ። የፌዴራል መንግስት የትግራይ ጊዜያዊ አስተዳደርን ዕድሜውና የጀኔራል ታደሰ ወረደን ስልጣንን ባለፈው ሚያዝያ ወር ያለ ህወሓት ምክክር ለ1 ዓመት ማራዘሙን ተከትሎ በህወሓትና በፌዴራል መንግስት ልዩነትን ፈጥሯል። ህወሓት ይህንን ውሳኔ የፕሪቶሪያውን ስምምነት የጣሰ ነው በማለት በጽኑ ተቃውሞታል። ከመቃወም አልፎ ተበትኖ የነበረው ምክር ቤት ወደ ስራ በመመለስ የጀኔራል ታደሰ ወረደ ስልጣንን ማብቃቱን በመግለጽ በዶክተር ደብረጽዮን ገብረ ሚካኤል የሚመራ አዲስ የክልል ምክር ቤት መመስረቱን ይፋ አድርገዋል። ዶክተር ደብረጽዮን የጀኔራል ታደሰ ቢሮ በመረከብ ካቢኔ የጠሩ ሲሆን የአካባቢው አስተዳዳሪዎች ለህወሓት አዲሱ ምክር ቤት ታማኝ እንዲሆንና የጊዜያዊ አስተዳደር ማህተም እንዲቀይሩ ትዕዛዝ አስተላልፈዋል። በዚህ ጉዳይ የፌዴራል መንግስት እስካሁን ይፋዊ መግለጫ ባይሰጥም የጦር ጀቶች በመቀለ ሰማይ ላይ እንዲበሩ ማድረጉንና በክልሉ ድንበሮች ላይ ከፍተኛ ቁጥር ያለው ጦር ማስፈሩን ስጋቱን አግዝፎታል። የሁለቱ ወገኖች ግንኙነት ከ2010 ዓ.ም የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ጀምሮ በጥርጣሬ የተሞላ ነው። በ2013 ዓ.ም የተካሄደውና በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው የ2 ዓመቱ የትግራይ ጦርነት በ2015 ዓ.ም በፕሪቶሪያው ስምምነት ቢገታም ዘላቂ ሰላም ማምጣት አልቻለም። ህወሓት ሙሉ በሙሉ ትጥቅ አለመፍታቱንና በወራሪዎች ስር ያለው ወልቃይትና ጸለምቲን ጨምሮ አለመመለሳቸው ቅሬታውን አባብሶታል ይላል ክራይሲስ ግሩፕ። በፕሪቶሪያው ስምምነትና በወደብ ባለቤትነት ምክንያት አስመራ ከአዲስ አበባ ጋር የነበራቸው ግንኙነት ሻክረዋል። በዚህ የተነሳ አብይ አህመድ ኤርትራን ለመውረር የትግራይ ሰራዊት እገዛ ጠይቆ የነበረ ቢሆንም በትግራይ ሰራዊት የተሰጠው ምላሽ ግን ችግራቸውን በሰላማዊ መንገድ ፍቱ የሚል ነው። ይህም ኤርትራና ህወሓት የነበራቸው ቅርሾ ትተው እንዲቀራረቡ አስችላቸዋል። ይህ አዲስ ስትራቴጂካዊ ግንኙነት ህወሓት በፌዴራል መንግስት የመከበብ ስጋቱን ስለቀነሰለት ይበልጥ እንዲያርፍ አድርጎታል። በሌላ በኩል የኢትዮጵያ ምርጫ ቦርድ ህወሓትን በህጋዊ ፓርቲነት ለመመዝገብ ፈቃደኛ ለመሆኑ አዲስ አበባ በክልሉ ላይ የጣለችው የኢኮኖሚና የነዳጅ ማዕቀብ እንዲሁም በክልሉ የትግራይ ሰላም ኃይል ለተባለ ቡድን ትጥቅና ስንቅ ማቅረብ መቀጠሉ ቀውሱን ወደ አዲስ ምዕራፍ አሸጋግሮታል። ከዚህም በተጨማሪ በሱዳን እየተካሄደ ያለው የእርስ በርስ ጦርነት የሱዳን ጦርን ከኤርትራና ከግብጽ ጋር ወዳጅነት መፍጠሩን በሱዳን የሚገኘው አርሚ 70 ከሱዳን ጦር ጎን ተሰልፈው እየተዋጉ ነው በሚል የአብይ አገዛዝ ክስ ማቅረቡን ይታወቃል። ግብጽ በህዳሴው ግድብ ዙሪያ ያላትን አቋም ለማጠናከር በዚህ ተተኪ ኃይሎች በኩል እጇን ልታስገባ እንደምትችል የኢትዮጵያ ባለስልጣናት ያምናሉ። ኢትዮጵያ ይህንን ለመመከት ከሱዳን ፈጣን ድጋፍ ሰጪ ኃይሎች RSF ጋር ያላትን ግንኙነት ማጠናከሯና የተባበሩት አረብ ኤሚሬቶች ከግዛቷ ተነስተው ድሮንን እንዲያሰማሩ ፈቅዳለች መባሉን የቀጠናውን ፍጥጫ አወሳስበውታል ይላል ክራይሲስ ግሩፕ። ይህን ሁሉ ቢሆንም አዲስ አበባ ወደ ሙሉ ጦርነት የመግባት እድሏን ዝቅተኛ ሊሆን የሚችልባቸው ምክንያት አሉ ይላል ትንታኔው። ኢትዮጵያ በአሁኑ ወቅት በአሜሪካ እስራኤልና ኢራን ጦርነት ምክንያት በተፈጠረው የሆርሙዝ የባህር ሰርጥ መዘጋት ሳቢያ ከባድ የነዳጅ እጥረት እያጋጠማት ሲሆን በቀጣይ ለምታካሄደው ሀገራዊ ምርጫ እየተዘጋጀች ነው። ጠቅላይ ሚኒስትር አብይ በመጪው ለሚካሄደው አገራዊ ምርጫ ቅድሚያ መስጠት መፈለጋቸው አሁን ያለው የነዳጅ እጥረት ሰፊ ወታደራዊ ዘመቻ ለማድረግ አለመቻሉን እና አዲሱ ጦርነት ኤርትራና ሱዳንን በቀጥታ ሊያስገባ ይችላል የሚለው ስጋት ወታደራዊ እርምጃውን ሊያዘገየው ይችላል። ሆኖም የፌዴራል መንግስት እርምጃ ከመውሰድ አይታቀብም የሚሉ ወገኖች እንደ አማራጭ የኢኮኖሚ እገዳው በማጥበቅና የተወሰኑ የአየር ጥቃቶችን በመሰንዘር ህወሓትን ለማዳከም ሊሞክር እንደሚችል ይገመታሉ።
የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆን በድጋሜ በአፍሪካ ቀንድ ያለው የሰላም ጥረት እንዲደግፉ አዲስ ሹመት ተሰጣቸው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዮሴፍ የቀድሞውን የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆን በድጋሜ ኢትዮጵያና ትግራይ እንዲያስታርቁ ተልዕኮ ይሰጣቸዋል ተብለዋል። ኦሉሴጉን ኦባሳንጆን በጦርነት ወቅት ወደ ትግራይ 8 ጊዜ ተመላልሶ ሚስጥራዊ መረጃዎችን ለአብይ አህመድ አሳልፎ በመስጠት የድሮን ጥቃት እንዲፈጽሙ አድርገዋል። ብዙዎች ኦባሳንጆ የዝንጀሮ መልክና ባህሪ ለመግለጽ ትክክለኛው ሰው ይላቸዋል። ኦባሳንጆ በአዲስ አበባ ለተሰጣቸው ቤት ማካካሻ በሚል የአብይን ፍላጎት ለማሳካት አደራዳሪ ሆኖ ቀርቦ በመጨረሻ የውስጣቸው መሻት ለመተግበር ሲሰሩ እንደነበር አይዘነጋም። ሰውየው የምዕራብ ትግራይ መሬት በገለልተኛ አካል ቁጥጥር ስር መሆኑን እንደሚገባቸው ሐሳብ መስጠታቸውን በብዙዎች ትችት ሲቀርብባቸው ነበር። በተለይም የትግራይ ፓርቲዎችና ዓለም አቀፍ የትግራይ ምሁራን ማህበር ኦባሳንጆን የፌዴራል መንግስት የፕሪቶሪያ ስምምነት ተደራዳሪ እንጂ ገለልተኛ አካል አይደሉም በሚል ሲወቅሳቸው ቆይተዋል። አደራዳሪ ሳይሆን የአብይ አህመድ አስፈጻሚ ሆነው ሲሰሩ የነበሩ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆን በድጋሜ በአፍሪካ ህብረት ተሰይመዋል። ህብረቱ ኦባሳንጆን በአፍሪካ ቀንድ ሰላምን፣ መረጋጋትና እርቅን ለማስፈን የሚደረገውን የኮሚሽኑን ጥረት እንዲደግፉ መሾማቸውን አስታውቋል። ሰውየው የአብይ አህመድ ተልዕኮ ይዞ ውጥረቱን ለማርገብ በሚል ሰበብ ወደ መቀለ ይመጣሉ ተብሎ ይጠበቃል። በመግለጫው ላይ እንደተመለከትነው የቀድሞ የናይጄሪያ መሪ በአዲሱ ኃላፊነታቸው ከቀጠናው ባለድርሻ አካላትና ከሚመለከታቸው ወገኖች ጋር በመገናኘት በአፍሪካ ቀንድ ዘላቂ ሰላምና መረጋጋትን ለማምጣት የታለመ ቀጣይነት ያላቸውን ውጥኖች ለማጠናከር ውይይት ለማስቀጠልና እምነትን የሚገነቡ እርምጃዎችን ለማበረታታት ይሰራሉ ተብለዋል። ይህ ሹመት የመጣው ደግሞ የአፍሪካ ህብረትና የተባበሩት መንግስታት ድርጅት ተመድ በፌዴራል መንግስቱና በትግራይ ክልል የፖለቲካ መሪዎች መካከል እየታየ ያለው ውጥረት እንዳሳሰባቸው በመግለጽ የፕሪቶሪያው ስምምነት ሰነድ ሙሉ በሙሉ ተግባራዊ እንዲያደርጉ ባሳሰቡት ወቅት ነው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዮሴፍ እና የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በአዲስ አበባ በተካሄደው 10ኛ የአፍሪካ ህብረትና ተመድ ዓመታዊ ጉባኤ ላይ ባወጡት የጋራ መግለጫ ሁለቱም ወገኖች ልዩነታቸውን በፕሪቶሪያው ስምምነት እንዲፈቱ ጥሪ አቅርበዋል። በአማራ ክልል ውስጥ በመንግስትና በፋኖ ታጣቂዎች መካከል የሚደረገው ውጊያ በቀጠለበት በአሁኑ ወቅት የአማራ ፋኖ ብሔራዊ ንቅናቄ ከደፈጣ ውጊያ ወደ መደበኛ ውጊያ እየተሸጋገረ መሆኑን ገለጸ። የንቅናቄው ወታደራዊ ቃል አቀባይ አቶ አበበ ሙላቱ እንደተናገሩት የፋኖ ንቅናቄ በኦፕሬሽንና በስትራቴጂክ አቅሙ ላይ ከፍተኛ የሆነ የጥራት ለውጥና ሽግግር እያደረገ ይገኛል። ቃል አቀባዩ ንቅናቄው ራሱን ከመደበኛ ውጊያ ጋር ለማስማማትና ወታደራዊ ይዞታውን ለማጠናከር እየሰራ መሆኑን አረጋግጠዋል። ይህ የፋኖ መግለጫ የወጣው የኢትዮጵያ ፌዴራል መንግስት የፋኖ ታጣቂዎችን ጽንፈኞች ሲል በሚጠራበትና በክልሉ የተካሄደው ወታደራዊ ዘመቻ የታጣቂውን ኃይል ማዳከሙን በተደጋጋሚ በሚገልጽበት ወቅት ላይ ነው። ይሁን እንጂ ከፋኖ ጋር ግንኙነት ያላቸው አካላት በቅርቡ በክልሉ በተለያዩ አካባቢዎች ተከታታይ የጦር ሜዳ ድሎችና የቦታ ቁጥጥሮችን ማድረጋቸውን በመግለጽ ላይ ይገኛሉ። ይህም በፌዴራል ኃይሎችና በታጣቂዎች መካከል ያለው ግጭት መንግስት ከሚያቀርበው መግለጫ በተቃራኒ አሁንም ድረስ በከፍተኛ ደረጃ እንደቀጠለ የሚያሳይ ነው። በዚህ ግጭት ምክንያት በርካታ የክልሉ አካባቢዎች ለተደጋጋሚ የጦርነት ቀጠናነት፣ ኮሚኒኬሽን መቋረጥ እንዲሁም ለትራንስፖርትና ለህዝብ አገልግሎቶች መስተጓጎል የተጋለጡ ሲሆን የረድኤት ድርጅቶችም ግጭቱ በሲቪል ማህበረሰቡ ላይ እያደረሰ ስላለው ሰብአዊ ቀውስ ከፍተኛ ስጋታቸውን እየገለጹ ይገኛሉ። የኢትዮጵያ ባለስልጣናት በክልሉ ሰላምና መረጋጋትን ለመመለስ ቃል እየገቡ ቢሆኑም በተግባር ግን አልፎ አልፎ የሚንቀሳቀሱ ግጭቶችና ከሁለቱም ወገኖች የሚሰነዘሩ እርስ በርስ የሚጋጩ መግለጫዎች በክልሉ ያለው ሁኔታ አሁንም ድረስ ሰላም ለማምጣት አዳጋች ነው ተብለዋል።
ግብፅና ኤርትራ የወደብ ልማትና የባህር ትራንስፖርት ስምምነት ተፈራረሙ። አዲሱ ጥምረት በአብይ አህመድ አገዛዝ ላይ አዲስ ጫና ፈጥሯል ተብለዋል። በምስራቅ አፍሪካና በቀይ ባህር ቀጠና ውስጥ አዳዲስ ስትራቴጂካዊ የኃይል አሰላለፎች በከፍተኛ ፍጥነት እየተቀያየሩ ባሉበት በዚህ ወቅት ግብፅና ኤርትራ የወደብ ልማትን፣ የሎጂስቲክ ትስስርንና የኢኮኖሚ ውህደትን የሚያጠናክር ታሪካዊ የባህር ትራንስፖርት ትብብር ስምምነት ተፈራረሙ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአስመራ የግብፅ የውጭ ጉዳይ ሚኒስተር ዶክተር በድር አብደል አቲ እና የትራንስፖርት ሚኒስተር ኢንጂነር ካሜል አል ሚኒስተሩን ባነጋገሩበት ወቅት የተፈረመው ይህ ስምምነት በሁለቱ ሀገራት መካከል ለረጅም ጊዜ በዝምታ ሲሰራበት የነበረውን ዲፕሎማሲያዊ ግንኙነት ወደ ላቀ ስትራቴጂካዊ ምዕራፍ ያሸጋገረ ሆነዋል። ሁለቱም ሀገራት ከባህር ትራንስፖርት በተጨማሪ በፖለቲካ፣ በንግድ፣ በግብርናና በኢነርጂና በጤና ዘርፎች በጋራ ለመስራት የተስማሙ ሲሆን ግንኙነቱን የበላይነት የሚመራው በውጭ ጉዳይ ሚኒስትሮቻቸው የሚመራ መደበኛ የጋራ ኮሚቴ ለማቋቋም ከስምምነት ተደርሷል። ግንኙነቱን በበላይነት የሚመራ በውጭ ጉዳይ ሚኒስትሮቻቸው የሚመራ መደበኛ የጋራ ኮሚቴ ለማቋቋም ከስምምነት ተደርሷል። ይህ የአስመራና የካይሮ ወቅታዊ ስምምነት ከዚህ ቀደም በግብፅ ኤርትራና ሶማሊያ መካከል ከተመሰረተው የሶስትዮሽ ጥምረት ጋር በቀጥታ የተያያዘ መሆኑን የፖለቲካ ተንታኞች ያመለክታሉ። ሁለቱ ወገኖች በውይይታቸው ወቅት የውጭ ጣልቃ ገብነትንና ቀጠናዊ አለመረጋጋትን እንደማይደገፉ በግልጽ ማሳወቃቸው በጥምረቱ መካከል ለሚገኙ ሀገራት ጠንካራ የጋራ መከላከያ ግንባር እየተፈጠረ መሆኑን ያሳያል። ይህ ስምምነት በተለይ ቀይ ባህርን እቆጣጠራለሁ በሚል መርህ የባህር ፍለጋ ዲፕሎማሲያዊና ወታደራዊ እንቅስቃሴዎችን ለሚያደርገው የአብይ አህመድ አገዛዝ እጅግ ከፍተኛ የሆነ የፖለቲካና የስትራቴጂ ጫና የሚፈጥር ነው ተብለዋል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የወደብ ስምምነት ተከትሎ ከጎረቤቶቿ ጋር የገባችበት ዲፕሎማሲያዊ ፍጥጫ ባለበት ወቅት የግብፅ ወደ ኤርትራ ወደቦች በይፋ መግባት አስመራና ካይሮ በአብይ አህመድ አገዛዝ ላይ ያላቸውን የከበበ ጫና ይበልጥ ያበረታተዋል። ስምምነቱ ኢትዮጵያ በቀጠናው ያላትን የዲፕሎማሲያዊ ወዳጅ የማጣት ስጋት ከማጥበቁም በላይ የግብፅና የኤርትራ ጥምረት የቀይ ባህርን መስመር በበላይነት ለመቆጣጠር የሚያስችላቸውን ወሳኝ ማዕከል እንዲይዙ አድርጓቸዋል። በአሜሪካ በቻይናና በሩሲያ መካከል እየተደረጉ ያሉ ከፍተኛ ዲፕሎማሲያዊ እንቅስቃሴዎች በዓለም አቀፍ የኃይል ሚዛን ላይ አዳዲስ አሰላለፍ እያመጡ ባሉበት በአሁኑ ወቅት በምዕራብ አፍሪካ ደግሞ የአሜሪካና የናይጄሪያ ጥምረት በሽብር ቡድኖች ላይ ከፍተኛ ድል ማስመዝገቡ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው ፕሬዝዳንት ዢ ጂንፒንግ በቤጂንግ ካካሄዱት የሁለትዮሽ ጉባኤ በኋላ በኢራን ላይ የጋራ ጠንካራ አቋም መያዛቸው በቴሄራን ዘንድ ከፍተኛ ስጋት ፈጥሯል። ሁለቱ መሪዎች ኢራን የኒውክሌር ታጣቂ መሆን እንደሌለባትና የሆርሙዝ የባህር ወሽመጥ ክፍት ሆኖ ሊጠበቅ እንደሚገባ መስማማታቸው ለኢራን ከባድ ስልታዊ ማስጠንቀቂያ መሆኑን ተገልጿል። ሆኖም ትራምፕ ታላቅ የንግድ ስምምነት መደረሱን ቢናገሩም ቤጂንግ ግን ስምምነቶቹን እስካሁን በይፋ አላረጋገጠችም። ይህ በእንዲህ እንዳለ የትራምፕን ጉብኝት ተከትሎ የሩሲያ ፕሬዝዳንት ቭላዲሚር ፑቲን በግንቦት 11 እና 12 ወደ ቤጂንግ እንደሚያቀኑ ታውቋል። ፕሬዝዳንት ፑቲን ከቻይናው መሪ ዢ ጂንፒንግ እና ጠቅላይ ሚኒስትር ሊ ቺያንግ ጋር በመገናኘት በዩክሬን ይዞታ፣ በዓለም አቀፍ ጸጥታ፣ በንግድና በኢነርጂ ትብብር ዙሪያ ይመክራሉ። ሞስኮ በምዕራባውያን ማዕቀብ ሳቢያ ከቻይና ጋር ያላትን ግንኙነት ከተለምዳዊ ወታደራዊ ጥምረት በላይ የጠለቀ መሆኑን አስታውቃለች። በሌላ በኩል የናይጄሪያ ጦር ከአሜሪካ ኃይሎች ጋር በጋራ ባደረገው የተቀናጀ የጸረ ሽብር ዘመቻ በምዕራብ አፍሪካ ከፍተኛ ተጽዕኖ የነበረው የአይኤስ ከፍተኛ መሪ አቡል ቢላል አል ሚኒኪን መገደሉን አስታውቋል። ይህ ጥቃት የተፈጸመው በሁለቱ ሀገራት የደህንነት መረጃ የመጋራት ስምምነትን ትብብር አማካይነት ነው። አል ሙኒኪ በቅርቡ የቡድኑ የመንግስታት አጠቃላይ አመራር ክፍል ኃላፊ ሆኖ የተሾመ ሲሆን በሳህል ቀጠና የሚፈጸመው ጥቃቶችን፣ የጦር መሳሪያ ምርትና የድሮን አጠቃቀምን በበላይነት ይመራ ነበር።
በተጨማሪም ግለሰቡ ከ8 ዓመት በፊት በናይጄሪያ ከ100 በላይ ሴት ተማሪዎችን ከጠለፈው የቦኮ ሐራም ቡድን ጋር ቀጥተኛ ግንኙነት የነበረው ሲሆን የእሱ መገደል በአይኤስ እንቅስቃሴ ላይ ከፍተኛ ውድቀት ያስከተለ ነው ተብለዋል። አሜሪካ በቀጠናው ለሚደረጉ ዘመቻዎች ከ200 በላይ ወታደሮቿን ናይጄሪያ ውስጥ አሰማርታለች። የተከበራችሁ የፋና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎች እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።